ምንድነው? እኔ አላውቅም። አምቡላንስ ጥሩ ምሩ ደውል ወይ ምሩዬ በድንገት ራሷን ስታ ሆስፒታል ገብታለች። ታዲያ ጽናት ለቅዱስ ብላ ቡና አፍልታ ከቡናው ጋር ያመጣችው እጣን ቤት ውስጥ አፍኗት ስለነበረ ራሷን ስታ ወድቃለች። ታዲያ ምሩ በፊትም ያማት ስለነበረ ይህ ሲጨመርላት ደግሞ ራሷን እንድትስት ምክንያት ሆኗት። ሰላም የተወደዳችሁና የተከበራችሁ ውዴ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይብዛላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ደግሞ ቪዲዮ ላይክ በማድረግ ጀምሩ ማለት ነው። እነሆ ዛሬም በድጋሚ ተመልሼ መጥቻለሁ። ጽናት ክፍል 75ን ይዤላችሁ መጥቻለሁ። የምሩ ህመም ከቀን ወደ ቀን እየባሰባት መጣ። ታዲያ ናሆምም እጅግ በጣም ይጨነቃል። ምሩ አሁን ላይ የራሷን ህመም ሳይሆን የናሆም መጨነቅ ነው የሚያሳስባት። የሱ ቤተሰብ ወልዳ ልጅና ያለን ብለው ያስባሉ። እሷ ግን በህመም ተይዛለች። ይህን ነገር ይፋ አድርጋ ለቤተሰቦቹ መናገርም ሆነ ማሰማትም ትፈራለች። ለጽናትም እንዲህ ስትል አማከረቻት። አሁን ላይ እያመመኝ ነው፣ ግን ደግሞ ናሆም በእኔ ምክንያት እንቅልፍ እያጣ ነው። ምን ማድረግ እንዳለብኝ አላቅም ጓደኛዬ ስትልም ታሳውቃለች። ጽናትም ከዚህ በፊት በህይወቷ ያሳለፈችውን ስለምታቅ ነገሮችን ሸፍነን ማለፍ ምን ያክል ዋጋ እንደሚያስከፍል በእኔ አይተናል አይደለ? ስለዚህ ምንም አይነት ነገር መደበቅ የለብሽም፣ አውጥተሽ መናገር አለብሽ ስትልም እንግዲህ ጽናት ለምሩ ትነግራታለች። ምሩም ይህን ነገር ምን ማድረግ እንዳለብኝ አላውቅም ትላለች። ታዲያ ናሆም አሁን ላይ ስለ ምሩ በጣም ይጨነቃል። ብቸኝነት የመረጠችው ሰኒም ዛሬ ከጓደኞቿ ጋር ቤት ተገናኝተዋል። ታዲያ ብቸኝነቷን እንድትጥልና እንድትረሳ አድርገዋታል። በምን ምክንያት ነው ብቸኝነትን የመረጥሽው ሲሉም ጠየቋት። እሷም እህቴ ደውላ እህቴን ሳውራት በመሀል የእናንተን ስም ስጠራ ሰማች። በዛም ምክንያት ነው ከማንም እንዳትገናኝ፣ ማንንም እንዳታወሪ፣ ሰዎች ይጎዱሻል አለችኝ ስትልም በግልጽ ተናገረች። ታዲያ እኛ እኮ እንረዳሻለን፣ ከኛ መራቅ የለብሽም። ካወራርሽ የምረዳው እኛ በውስጥሽ ምንም ያክል ቦታ እንደሌለን ነው ትላለች ጽናት። ምሩም አዎ ስለኛ ምንም አታስቢም ማለት ነው፣ ባንቺ መጥፋት እኮ እኛ እንጨነቃለን ስትልም እንግዲህ ይሏታል። እሷም መልሳ በቃ ችግር የለውም ይቅር በሉኝ በማለትም ነገሮቹን አሳልፈው እንግዲህ በሰናይት ቤት እራት በመብላትም እዛው እንዲያድሩ ታደርጋለች። ታዲያ ሰናይት ቤት ሲያድሩ ናሆምና ኪራ ሳሎን እንዲያድሩና ሴቶቹን ከኔ ጋር ያድራሉ በማለትም እንግዲህ ወስዳቸው ወደ መኝታ ቤቷ ታስገባለች። እንግዲህ እንዴት ብቻችን እናድራለን በማለት እጅ ቢያወጡም የነሱ ድምጽ ሳይሰማ ቀርቶ እንግዲህ በቤቷ እኔ ጋር ነው የሚያድሩት፣ በዛውም የሴቶች ሌሊትን እናሳልፋለን፣ አብረን ስንጫወት እናድራለን በማለት እንግዲህ ጽናትና ምሩን ይዛ ወደ ክፍሏ ትገባለች። ናሆም መጨረሻ ላይ መጥቶ በር ቢያንኳኳም በሩ አልተከፈተለትም። ምንም አትሆንም፣ መድኃኒቱን እኔ ሰጥቻታለሁ፣ ሂድና ተኛ፣ ደግሞ በተራው ኪራ ይምጣ ንገረው ትላለች። እሱም እሺ ታያለሽ በማለትም ተመልሶ ተኛ። እንግዲህ ጠዋት ሲነጋ ሁሉም ወደ ቤታቸው ሄዱ። የእቴት 40 ስለደረሰ እንግዲህ ነዳያንን ሊያበሉ ወደዛ ሄደው ነበረ ኪራና ጽናት። እንግዲህ ምሩም እነሱን ስራ ስታግዝ ስላመሸች ማታ ስትገባ አሟት ነበረ። ኪራም እጅግ በጣም ተጨነቀ። ስሚኝማ አሁን እረፍት ማድረግ አለብሽ፣ ወደዛ ሄደሽ ስራ እንዳሰሪ በማለት ቢላትም ከጽናት ቤት መቅራት አልቻለችምና ተነስታ ሄዳለች። ብትሄድም ግን ህመሟ አልተሻላትም፣ እዛው ተኝታ ነበረ። እዛው በተኛችበት ናሆምም ገብቶ ሲያያት አሁን ተኝታለች፣ አልቀሰቅሳትም በማለትም እንግዲህ ወጥቶ ይሄዳል። ነገር ግን እሷ የሱን ድምጽ ስትሰማ እንጂ እንደተኛ ሰው የሆነችው እንቅልፍ አልወሰዳትም ነበር። ሲያማት ስታቃስትም ነበረ። ታዲያ ምሩ አሁን ላይ ህመሟ እየባሰባት መጣ። በስተ መጨረሻም ቤት ውስጥ ለቅዱስ ብላ ጽናት ቡና አፍልታ ባመጣችው ከቡና ጋር እጣን አምጥታ ስለነበረ እጣኑ ቤት ውስጥ በጣም ጨሶ ስላፈናት ራሷን መቆጣጠር አልቻለችም። ራሷን ስታም ወደቀች። እንግዲህ ቤት ውስጥ ማንም ስላልነበረ
ናሆምና ኪራም ውጪ ስለነበሩ እንዲሁም ቅዱስም ከነሱ ጋር ስለነበረ እንግባ ሲባባሉ ቆይ ጽናትና ሰናይት እቃ ሊገዙ ሄደዋል፣ ሲመጡ አብረን እንገባለን ይላል ኪራ። አይ ችግር የለውም ወደ ውስጥ እንግባ ምሩም ብቻዋን ናት ብሎ ናሆም ወደ ውስጥ ሲገባ እንግዲህ ምሩ ራሷን ስታ ያገኛታል። በጣም ተደናግጦ እነሱንም እየጠራ ድረሱልኝ፣ አምቡላንስ ጥሩልኝ በማለትም ተጠራርተው ወደ ሆስፒታል ይወስዷታል። ታዲያ አሁን ላይ ምሩ ህመሟ የልብ ህመም ስለሆነ በጣም ከባድ ሁኔታ ላይ ነው ያለው። እንግዲህ ኪራም ከሀዘኑ አገግሞ ወደ ራሱ ተመልሶ የእናቱን አርባ አውጥቶ ወደ ቤቱ ተመልሷል። ጽናትም እንግዲህ ሰውነቴ ሁሉ ደካክሟል በማለትም እያሻት ባለ ሰኒ ትመጣለች። ሰኒ ስትመጣ እንግዲህ ምግብ ፈልጋለሁ ትላለች። ምግቡን እናመጣልሻለን ግን ደግሞ ክብሮም ይመጣል አብራችሁ ትበላላችሁ ይላል ኪራ። ሰኒ እንግዲህ ክብሮምን ማየትም ሆነ ማዳመጥም አትፈልግም። እኔ እሱ ከመጣ በአጥር ላይ እንዴት እንደሚዘለል ቅዱስ ነግሮኛል። እሱ ከመጣ በአጥር ላይ ዘልዬ ነው ከዚህ ምጠፋው ትላለች። ኪራ ይስቅባታል። እንግዲህ ሲስቅባትም ኮሰረት እያለ ማታ ሲሰድበኝ ነበር፣ አሁን ደግሞ ምን ቀረው ትላለች። አንቺ እኮ ነሽ ነገር ታነሻለሽ፣ ከዛ በኋላ ደግሞ ታኮርፊያለሽ ይላል ኪራ። ቆይ እኔ ለምንድን ነው እዚህ የተቀመጥኩት? እንደውም ሄዳለሁ ስትል ከኪራ አጠገብ ተነስታ ወደ ኩሽና ትሄዳለች። እንግዲህ ኩሽና ሄዳ ጽናትን እዚሁ ምግብ አምጪልኝ እዚሁ ነው ምበላው በማለትም እዛቸው ኩሽና ቁጭ ብላ ምግቧን ትበላለች። ታዲያ የሰኒና የክብሮም መጨረሻ ምንድን ነው? ቅዱስም እንግዲህ በራሱ ሀዘን እንዳሳለፈና በብዙ ፈተና ውስጥ እንዳለፈ ይናገራል። ቤት ውስጥ ቁጭ ብለው ክብሮም ናሆም ስለ ምሩ ሲጨነቅ፣ ቅዱስም እንግዲህ ሁላችንም የራሳችን የሆነ ችግር አለን ይላል። ኪራም አዎ ሀዘን ግን ያልደረሰበት ሰው አያውቅም በማለት ይናገራል። ታዲያ በዚህ መሀል ቅዱስ ተናዶ ይወጣል ከመሀላቸው ተነስቶ። ክብሮምም ኪራ አንዳንዴ የምንናገራቸው ነገር ሰዎችን ሊጎዳ ይችላል በማለትም ቅዱስ እንደተናደደና እንደተቀየመው ይነግረዋል። ቆይ ሄጄ ላረጋጋው ብሎ ኪራ ሊወጣ ሲያስብም አያይ ይቅርብህ አትውጣ ይለዋል። ታዲያ ቅዱስን ያናደደው ምንድን ነው? ቅዱስ ከቤት ወጥቶ በረንዳ ላይ ቁጭ ብሎ ነበረ። ሰኒም መታ አጠገቡ ቁጭ ብላ ስታወራው ነበረ። እሱም እንግዲህ የምልክት ቋንቋ ትችያለሽ፣ በምልክት ላውራሽ ይላታል። እሷም መልሳ በአውርተን ያልተግባባን በምልክት ቋንቋ እንዴት እንግባባለን ትለዋለች። ብዙ አውርቻለሁ፣ ብዙ ለፍልፍ ያለው ግን ደግሞ ማንም ሊረዳኝ አልቻለም። ምናልባት በምልክት ካስረዳው ብዬ ነው ይላታል። እንግዲህ ሰኒ ይሄ ነገር ግራ አጋባት። ለማንኛውም ቡና ደርሷል ብላለች ጽናት ትለዋለች። እሺ ልግባ ብሎ ተነስቶ ይገባል። ታዲያ በዚህ መሀል ነበረ ምሩን ያፈናት ጤስ ወይም ደግሞ እጣን ይዛ ጽናት ስትመጣ ምሩን አፍኗት እንግዲህ ምሩ ራሷን ስታ ወደ ሆስፒታል ያመራችው። የተወደዳችሁ ውድ የቻናሌ ቤተሰቦች ጽናት እንግዲህ አሁን ላይ ደስተኛ ህይወት ብትኖርም ግን በጓደኞቿ በኩል እየመጣ ያለው ፈተና እረፍት አልሰጣትም። ስለ ሰኒ ስትጨነቅ በድጋሚ ደግሞ አሁን ላይ የምትወዳት ምሩ ታማ ሆስፒታል ገብታለች። ታዲያ ናሆምም እጅግ በጣም ተጨነቀ። የናሆም እናት ምሩን እጅግ በጣም ስለሚወዳትም በጣም የልጅ ልጅ ማየት ስለሚፈልጉም እንግዲህ እንድትወልድ በተደጋጋሚ ያወራሉ፣ ትሰማለች። ታዲያ ይሄ ነገርም ለብቻው ያስጨንቃታል። ምሩ አሁን ላይ እናቴም ካልመጣው እያለች እያስጨነቀች ነው። ምናልባት ይሄ ነገር ተሰምቷት ይሆን እንዴ? አሁን ስትመጣ ምን እላታለሁ? ደግሞ እኮ እንደዚህ ሆኜ ብታይኝም ትዳሩ አልተመቻትም በማለትም ትጨነቅብኝ ይሆናል ስትልም ስለ እናቷም ትጨነቃለች። ታዲያ የምሩ መጨረሻ ምን ይሆናል? በሰላም በጤና ከሆስፒታሉ እንድትወጣ እንመኝላታለን። ናሆምም ወደ ደስታው እንዲመለስ እንመኛለን ማለት ነው። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች ቪዲዮውን ከወደዳችሁት ላይክ አድርጉ፣ እንዲሁም ሼር በማድረግ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ሁልጊዜም እንደምለው እንግዲህ ስለምታበረታቱኝ ስለምሰጡኝ ሀሳብ አስተያየት እጅግ ከልብ አመሰግናለሁ።
ቀጣዩን ክፍል ይዤላችሁ የምመጣ ይሆናል። ስላዳመጣችሁኝ አብራችሁኝ ስለቆያችሁ በጣም ከልብ አመሰግናለሁ። ምሩ እንግዲህ በሰላም ከሆስፒታል እንድትወጣ የሁላችንም ጸሎት ነው ማለት ነው። ጽናትና ሰኒም እንግዲህ ይሄን ነገር ሲሰሙ በጣም እንደሚደነግጡ አያጠራጥርም ማለት ነው። መጨረሻው ምን እንደሚሆን በቀጣዩ ክፍል ይዤላችሁ የምመጣ ይሆናል። እስከዛውም ድረስ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ቪዲዮ ላይክ እያደረጋችሁ